የትግራይ ክልል ስልጣንን የሚረከብ አዲስ ኃይል እንዲመጣ ፌዴራል መንግስት ኃላፊነት ወስዶ ግፊት ያደርግ ሲሉ ጀነራል ሳሞራ የኑስ ጥሪ አቅርበዋል። መረጃውን በዝርዝር እናካፍላችኋለን። በትግራይ ክልል ውስጥ የሚታየው የፖለቲካዊ ትኩሳት አዲስና ያልተጠበቀ መልክ እየያዘ ነው። በቅርቡ የክልሉን ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በማባረር የስልጣን መሪነቱን የተረከቡት ዶክተር ደብረጽዮን ገብረ ሚካኤል ህወሓት ከፌዴራል መንግስቱ ጋር አዲስ የድርድር በር ለመክፈት ሽማግሌዎችን ወደ 4 ኪሎ ቤተ መንግስት ለመላክ ሽርጉድ እያለ መሆኑን ተሰምቷል። ይህንኑ መረጃም ይዘነዋል። የቀጠናውን የፖለቲካ ትኩሳትና ዲፕሎማሲያዊ ሽኩቻ ይበልጥ ሊያፋፍም የሚችል አዲስ ክስተት ዛሬ በአስመራ ተመዝግቧል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የትግራይ ክልልን ስልጣን የሚረከብ አዲስ ኃይል እንዲመጣ ፌዴራል መንግስት ኃላፊነት ወስዶ ግፊት ያደርግ ሲሉ ጀነራል ሳሞራ የኑስ ጥሪ አቅርበዋል። ሰሞኑን የተደረገው የፈረሰ ምክር ቤትን ተጠቅመው ውዝፍ አመራር ወደ ስልጣን የመመለስ ተግባር ህዝቡን ለከፍተኛ ስጋትና ጭንቀት የዳረገ ክስተትን ብለውታል። ጀነራል ሳሞራ የኑስ ወቅታዊውን የትግራይ ፖለቲካዊ ሁኔታ አስመልክተው ዛሬ ከወጋሃታ ጋዜጣ ጋር በትግርኛ ቋንቋ ባካሄዱት ቃለ ምልልስ እንደገለጹት የህወሓት አመራሮች ሰሞኑን የወሰኑት ህገወጥ ውሳኔ ህዝባዊ ድጋፍ ያለው እንዲመስል ብዙ ፕሮፓጋንዳ ስራ ቢሰራበትም እውነታው ግን ከመቶ በማይበልጡ ሰዎች ምክክር ብቻ ውስጥ ለውስጥ ተወስኖ ተግባራዊ የተደረገ የጥቂቶች ፍላጎት መሆኑን አብራርተዋል። ድርጊቱ በጣም መጥፎ ሲሉ የገለጹት ጀነራሉ በሀገር ውስጥም ሆነ በውጭ የሚገኙ የትግራይ ተወላጅ በዚህ ድርጊት እጅግ መቆጣቱን ገልጸው የዚህ ዋና ዓላማ ደግሞ ስልጣንን ለማስቀጠልና ከተጠያቂነት ለማምለጥ ታሳቢ ያደረገ ተግባር ሲሉም ገልጸውታል። በጀነራል ሳሞራ እምነት ይህ የንጠየቃለን ስጋት የፖለቲከኞች ብቻ ሳይሆን የክልሉ ወታደራዊ አዛዦች ስጋትም ጭምር እንደሆነ በማብራራት ሁለቱም ተቀናጅተው ይህን ያስፈጽሙበት ምክንያት ተጠያቂ እንሆናለን ከሚል ስጋት የመነጨ እንደሆነ ያብራራሉ። የፌዴራል መንግስት ጉዳዩን በረጋ መንፈስና በብስለት ሊፈታው እንደሚገባ የመከሩ ጀነራሉ የትግራይ ህዝብ ከዚህ በላይ እነዚህን አመራሮች መታገስ እንደሌለበት በአጽንኦት ገልጸው ፌዴራል መንግስት ኃላፊነት ወስዶ አዲስ ኃይል መጥቶ ስልጣን እንዲረከብ ግፊት እንዲያደርግ አሳስበዋል። ጀነራሉ ወደፊት መጥቶ ስልጣን እንዲረከብ የሚሉት አዲስ ኃይል የትኛው ኃይል እንደሆነ ግን በዚህ ቃለ መለለሳቸው በዝርዝር አልገለጹትም። በተያያዘ ዜና በትግራይ ክልል ውስጥ የሚታየው የፖለቲካ ትኩሳት አዲስና ያልተጠበቀ መልክ እየያዘ ነው። በቅርቡ የክልሉን ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደን በማባረር የስልጣን መሪነቱን የተረከቡ ዶክተር ደብረጽዮን ገብረ ሚካኤል ህወሓት ከፌዴራል መንግስቱ ጋር አዲስ የድርድር በር ለመክፈት ሽማግሌዎችን ወደ 4 ኪሎ ቤተ መንግስት ለመላክ ሽርጉድ እያለ መሆኑን ሰምቷል። የፌዴራል መንግስት እውቅና የነፈገውና ጠቅላይ ሚኒስትሩ በቅርቡ የሰጡትን ሹመት በኃይል የገለበጠው ይህ ቡድን አሁን ላይ አቋሙን በማለዘብ ለህወሓት ይቀርባሉ የተባሉ ታዋቂ ሰዎችን በአዲስ አበባና በመቀሌ ያሰባሰበ ይገኛል። ዓላማውም ከፌዴራል መንግስቱ ጋር አብሮ ለመስራት የተቋረጡ በጀቶች እንዲለቀቁና ለቡድኑ ህጋዊ እውቅና እንዲሰጠው ለማግባባትም ነው። ይህ ወደ እርቅና ድርድር የማዘንበል አዝማሚያ እየታየ ባለበት በአሁኑ ወቅት በክልሉ ውስጥ የሚካሄዱት ሹምሽረቶች ግን የእልህና የኃይል ፖለቲካ አሁንም ስር መስደዱን ያሳያሉ። የክልሉ ፖሊስ ኮሚሽንን በተመለከተ የተደረገው የቅርብ ጊዜ ለውጥ ለዚህ ትልቅ ማሳያም ነው። ጀነራል ታደሰ ወረደ በቅርቡ የሾሙት ብርጋዴር ጀነራል ገብረ ዲላ አሁን በደብረጽዮን ገብረ ሚካኤል ቡድን አማካኝነት በአቶ ይህደጉ ስዩም ተተክተዋል። ይህ ሹምሽር በብዙዎቹ ዘንድ የአንዱ ወንጀለኛ በሌላኛው ወንጀለኛ የመተካት ያህል ተደርጎ የተወሰደና የቡድኖችን የእልህ መወጣጫ እንጂ የክልሉ ጸጥታ መዋቅር ለማሻሻል የተደረገ እንዳልሆነ በስፋት እየተተቸ ይገኛል። ከዚህ በተጨማሪም ክልሉ ወደ ባሰ የጸጥታና የፖለቲካ ውጥረት ሊያመራ እንደሚችል የሚያሳዩ አንዳንድ ምልክቶችም አሉ። ዶክተር ደብረጽዮን በክልሉ ውስጥ የአስቸኳይ ጊዜ አዋጅ ሊያውጁ እንደሚችሉ የሚጠቁሙ መረጃዎችም እየወጡ ይገኛሉ። ይህ ስጋት ይበልጥ ያየለው የህወሓት ታጣቂዎች ቃል አቀባይ ገብረ ጻዲቅ በሰጡት ጠንካራና ዛቻ አዛል መግለጫ ነው። ቃል አቀባዩ መንግስት ጥያቄዎቻችንን በልብ ማስተዋል ቢመልስ ይሻላል፣ መሬታችሁና ተፈናቃዮችን አንመለስም የሚል ከሆነ ግን ራሳችንን ለመከላከል እንገደዳለን በማለትም አስጠንቅቀው አሁን ሊፈጠር የሚችለው ግጭት እንደ 2013 ጦርነት ቀላል እንደማይሆንና ውጤቱም የተለየ እንደሚሆንም ዝተዋል። እነዚህ ክስተቶች የትግራይን የፖለቲካ ጣፈንታ እጅግ ውስብስብና አሳሳቢ ደረጃ ላይ ማድረሰውታል። በአንድ በኩል ከፌዴራል መንግስቱ ጋር ለመታረቅና እውቅና ለማግኘት ሽማግሌ መላክ ጥረት ሲደረግ፣ በሌላ በኩል ደግሞ የእልህ ሹምሽር፣ የአስቸኳይ ጊዜ አዋጅ ስጋትና የጦርነት ዛቻዎች ጎን ለጎን እየተሰሙ ይገኛሉ። ይህ ሁኔታ ፌዴራል መንግስቱ የትኛውን የህወሓት አንጃ ህጋዊ አድርጎ ይቀበላል፣ የትግራይ ህዝብስ ከዚህ ማለቂያ የሌለው ፖለቲካ ሽኩቻ መቼ ይገላገላል የሚሉትን መሰረታዊ ጥያቄዎችን እንዲያዣብብም አድርጓል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ቀጣዩ መረጃችን እንሻገራለን።
የቀጠናውን የፖለቲካ ትኩሳትና ዲፕሎማሲያዊ ሽኩቻ ይበልጥ ሊያፋፍም የሚችል አዲስ ክስተት ዛሬ በአስመራ ተመዝግቧል። የግብጽ የውጭ ጉዳይና ዓለም አቀፍ ትብብርና የውጭ ሀገር ግብጻውያን ጉዳይ ሚኒስተር ባድር አብደላቲ ከትራንስፖርት ሚኒስተሩ ሌተናንት ጀነራል ካሜል አልዋዚር እንዲሁም ከታዋቂ የግብጽ የቢዝነስ መሪዎችና የግል ዘርፍ ተወካዮች ጋር በመሆን በጋራ ይፋዊ ጉብኝት ለማድረግ አስመራ ገብተዋል። ከግብጽ የውጭ ጉዳይ ሚኒስተር የወጣ ይፋዊ መግለጫ እንደሚያመላክተው የዚህ ከፍተኛ ልዑካን ቡድን ጉብኝት ዋና ዓላማ በሁለቱ ሀገራት መካከል ያለውን የሁለትዮሽ ትብብር ማጠናከርና የኢኮኖሚና ኢንቨስትመንት አጋርነትን ማስፋፋት እንዲሁም በትራንስፖርት በመሰረተ ልማትና በንግድ ዘርፎች ላይ አዲስ እድሎችን መፈለግ ነው። በተጨማሪም ልዑካኑ ከከፍተኛ የኤርትራ ባለስልጣናት ጋር በመገናኘት በጋራ ፍላጎቶችና በአፍሪካ ቀንድ የደህንነት መረጋጋትና ልማት ጉዳዮች ላይ በሰፊው ይመክራል ተብሎ እየተጠበቀ ይገኛል። ይህ የግብጽ ከፍተኛ ባለስልጣናት ድንገተኛ የአስመራ ጉብኝት በኢትዮጵያ ማህበራዊ ሚዲያና በፖለቲካ ተንታኞች ዘንድ ሲነገሩ ከነበሩት ግምቶች ፍጹም ተቃራኒ ሆኖ መገኘቱ ጉዳዩን ይበልጥ አነጋጋሪ አድርጎታል። በርካታ የኢትዮጵያ ፖለቲካ ጸሐፊዎችና ታዛቢዎች ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ኤርትራ ያቀናሉ የሚል ጠንካራ ግምትና ትንታኔ አስፍሮ የነበረ ቢሆንም በተግባር የታየው ግን የዚህ ተገላቢጦሽ ሆኗል። ኢትዮጵያ በቀጠናው ካላት ወቅታዊ የፖለቲካና የስትራቴጂክ አቋም አንጻር ዋና ተቀናቃኝ ተደርጋ የምትታየው ግብጽ ዛሬ በአስመራ ደማቅ አቀባበል መደረጉ በቀጠናው አዲስ የኃይል ሚዛንና የዲፕሎማሲያዊ ስብስብ እየተፈጠረ መሆኑን የሚያሳይ ነው ተብሏል። ይህ የኤርትራና የግብጽ ይፋዊ መቀራረብ በአፍሪካ ቀንድ የፖለቲካ አስተላለፍ ላይ ምን አይነት ተጽዕኖ ሊያሳድር እንደሚችልም የብዙዎች የትኩረት ማዕከልም ሆኗል። ወደ ውጭ የደረሰን ወደ ሰበር መረጃችን ስንሻገር የኢራን ጦርነት ቀጣይ ሳምንት ይጀመራል። ኒውዮርክ ታይምስ በዛሬው ዕለት የዋይት ሃውስ ምንጮቹን ዋቢ ያደረገ ያወጣው ዘገባ በቀጣይ ሳምንት አሜሪካ ኢራን ላይ መጠነ ሰፊ ጦርነት ለመክፈት መዘጋጀቷንም ዘግቧል። እስራኤልና አሜሪካ ለጥቃቱ ተዘጋጅቷል ያለው ዘገባው ካለፈው የጦርነት የከፋ ጥቃት የሚፈጸምበት ሊሆን ይችላልም ተብሏል። በተጨማሪም አሜሪካ የኢራን ኒውክሌር ዩራኒየሞችን ለመቆጣጠር እግረኛ ጦር ጭምር ልትጠቀም ትችላለች የሚለው ደግሞ አርቲ ዜና ወኪል ነው። ትራምፕ የኢራንን ዩራኒየም በእጃቸው ማስገባት ዋና ዓላማቸውን የሚለው ዜና ወኪሉ ይህም በቀጠናው አስከፊ ክስተትን የሚፈጠር ነው ተብሏል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዳዲስና ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።